ሰላም ሰላም ዩቲዩብ እንደናችሁ ዛሬ ባዲስ ነው ከች ብዬላችኋለሁ። ዛሬ ሆሳና ነው። እንኳን ለሆሳና ክብረ በዓል በሰላም አደረሳችሁ፣ ሰላም አደረሰን። ዛሬ ላይክ በርሊን ያለ ነው። በርሊን ባለፈው ቤተክርስቲያን ማለት ነው ኢኦቲሲ የሚባል የኢትዮጵያ ኦርቶዶክስ አለ። እዛ ሄደን አከባበር ስርዓቱ ከጧት ጀምሮ ለሊት ላይ ቅዳሴ ይጀምራል። እስከ መጨረሻ ያለው ፕሮግራም አሳያችኋለሁ። አሁን ወደ ቪዲዮ። ሰላም ዩቲዩብ እንዴት አደራችሁ? አሁን ከጧቱ 11 ሰዓት ነው። ድምጼ ይቅርታ ላይ ከተነሳው ነው። ለብሼ ወጥቼ ነፃ አድርጌ ወደ መቅደስ እየገባሁ ነው። ሰው ኦልሬዲ ገብቷል። ዛሬ ደግሞ ትንሽ አርፍደናል። 11 ሰዓት ነው ግን 10 ሰዓት መድረስ አለ መሰለኝ። እንደተለመደው ጫማዎችን እዚህ ጋር እናወልቃለን። ደብረ ዘይት ከሚባለው ተራራ አጠገብ ወደ ቤተ ፋጌና ወደ ቢታንያ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። ገብታችሁ ሰው ያልተቀመጠበት የታሰረ ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈታላችሁ የሚላችሁ ቢኖር ጌታው ይሻዋል በሉ። የተላኩትም ሄደው እንዳላቸው አገኙ። ውርንጫውን ፈቱ። ውርንጫውንም ሲፈቱ ባለቤቱ ግልገሉን ለምን ትፈታላችሁ አላቸው። ጌታው ይሻዋል አሉት። ይዘውም ወደ ጌታ ኢየሱስ ወሰዱትና በምድሩ ላይ ልብሳቸውን ወስደው ጌታ ኢየሱስን በዚያ ላይ አስቀመጡት። ሲሄድም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይት አቀበት መውረጃ በደረሰ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ ብሏቸው እግዚአብሔርን በታላቅ ቃል ሲያመሰግኑት ጀመሩ። በእግዚአብሔር ስም የሚመጣ የተባረከ ነው፣ የእስራኤል ንጉሥ የተባረከ ነው፣ በምድርም ሰላም በአርያም ምስጋና ይሁን እያሉ እንድታኖርልን ሁላችንንም ከመከራ ሥጋ ከመከራ ጠብቀን በረከት ሥጋ ታውሰን ስታትልን ለምንሃለን እንዲማልተን ስንጠራለን። አባታችን ሆይ ብዙ ሱባኤ መሄድ እየፈለጉ ሰዎች እኛ የተዘጋጀን ቦታ ስለሌለን ብቻ ወደ ሀታ ቤተክርስቲያን ይሄዳሉ። አማራጭ ስለጠፋ ነው እንጂ በማያውቁት ቋንቋ በማያውቁት ባህል ውስጥ ገብተው እዚያ መኖር ስለፈለጉ አይደለም። አይ መሄዳቸው ትክክል አይደለም እያልኩኝ አይደለም። ግን ሳይወዱ ግን መሄድ ስላለባቸው ብቻ ነው የሚሄዱ። የኛ ገዳም ቢኖር ግን እነዚያ ሰዎች የመጀመሪያ ምርጫቸው ይሄ እንደሚሆን ምንም ጥርጥር የለውም። ሌላው ወደ ኢትዮጵያ መሄድ የሚፈልግ ሰው አለ፣ ግን በተለያየ ምክንያት መሄድ የማይችል ሰው አለ። በጣም ብዙ ሰው በፈቃድ ምክንያት ሊሆን ይችላል፣ ጊዜ በማጣት ሊሆን ይችላል፣ በኢኮኖሚ ምክንያት ሊሆን ይችላል፣ በተለያየ ምክንያት። ስለዚህ እነዚህን ሰዎች እንዲህ አይነት እድል ሊከፈትላቸው ይገባል። ለዚህ ደግሞ ይሄ ቦታ ከበቂ በላይ ነው። አይታችሁታል። በጣም በብዙ የሚቆጠሩ ክፍሎች አሉት። ይህን የመሰለ ያማረ ቤተክርስቲያን ያለው ስለሆነ ከዚህ የተሻለ ምንም ሊገኝ አይችልም። ስለዚህ ለዚህ ይሄ ያስፈልገናል። ምን እናድርግ ነው ዋናው ነገር። ዛሬ የተነሳንበት ምን እናድርግ፣ አንደኛ ለግዢ የተባለው ገንዘብ 1.2 ሚሊዮን ነው። ያው እንደራደራለን። ይህን የመሰለ ቦታ አግኝተናል። ስለዚህ ይህንን እንዳናጣው የተሰጠን 6 ወር ብቻ ስለሆነ አንድ ወር ደግሞ እያለቀ ነው። አሁን አፕሪል ስትመዛል 13 እንግዲህ 27 ቀን ካፕሪል ያለ ማለት ነው። ለዚህ
ከአፕሪል 1 ጀምሮ ለ6 ወር ብቻ የሚጠብቁ ሰዎች በዚያ ውስጥ ሰባስበን ያንን ማድረግ ከቻል ማድረግ እንችላለን። ካልሆነ ግን ያው እንግዲህ እነሱ ለሌላ ይችላሉ። ክንፈ ዑራኤል የማውቀው ስም ነው። ስሙ እንዳይጠራ ፈልጎ ነው መሰለኝ። ግን 1500 ምናልባት የማውቀው ከሆነ እዚሁ ተወልዶ ያደገ ልጅ ነው። ዲያቆናችን ነው። ወገለውና ታስቡትን ሁሉ በጎን ነገር ሁሉ ይፈጽምልን። እግዚአብሔር ቤተክርስቲያን አምላክ ይጠብቃችሁ። እግዚአብሔር ይስጥልን። አመሰግናለሁ። አሁን ወደ ህፃናት እናስቀድም። ቤዛ 50 ዩሮ ይዛ መጣለች። እናመሰግናለን። አስቴት ደግሞ ቅድም አባቷ እንግዲህ ያደረገ ቤተሰብ ያደርጋል ለእኔ ስለሚቀርብኛል ብላ አሁን አባቷን አስቸግራ 100 ዩሮ ይዛ መጣለች። አዎ ናኦድም 50 ነው። 50 ነው። አምላከ ምሕረት ይባል ንጉሠ ስብሐት ይባ አምላከ ምሕረት መኖ ንጉሠ ስብሐት መኖ አምላከ ምሕረት ማለት ነው። ከላይ ያለውን ለራሳችሁ ተወስዱታላችሁ የባንኩ መረጃ ስላለው፣ ከታች ያለውን ደግሞ ቆርጣችሁ ለኛ ትሰጡናላችሁ ማለት ነው። ስለዚህ ገንዘቡን በአንድ ጊዜ ማስተላለፍ ይቻላል፣ በየወሩም ማስተላለፍ ይቻላል እና እንደዛ አድርጋችሁ መስጠት ትችላላችሁ። ቃል የምትገቡ ሰዎች እየነገራችሁን ወይም ደግሞ ፎርም ሞላ እዚህ ጋር እንናገራለን ማለት ነው። ዲያቆን ቢኒያም ከቤተሰቡ ጋር 3000 ነው። በጣም ግሩም ነው። የሰጣችሁትን ሁሉ እግዚአብሔር ይስጣችሁ፣ በረከቱን ጸጋውን ያብዛላችሁ። በእውነቱ እናውቃለን በዚህ ሰዓት ተርፏችሁ እንደማትሰጡ በእርግጠኝነት አውቃለን። የቤተክርስቲያን ቅናት ቤተክርስቲያናችን ከሌሎቹ እንዳታንስ በመፈለግ ብቻ እንደምታደርጉ ታውቃለን። ስለዚህ በእውነቱ የእናንተ ስጦታ ተቀብለው ደግሞ እንደሚያደርግልን አምናለሁ እና እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይስጣችሁ። በእውነት ቃላት የለኝ። በጣም እናመሰግናለን። እግዚአብሔር ይባርካችሁ። ቆስና ኢትዮጵያ ከነ ልጆቻቸው 1000 ዩሮ እግዚአብሔር ይባርክልን። ያለንበትን እስኪው አሁን ይሄ ቦታ ከመግዛት ነው ትንሽ ነበር የምናከብረው ሆሳዕና ታስታውሳላችሁ አይደል? መጡ እያልን እንኳን እንደዚህ ወደቱን በሰላም አድርገን እንደዚህ ጊዜ ወስደን አይደለም እኮ እንዲህ አይነት ነገር ያስፈልገናል።
እዚህ ላይ ይህንን ማዕከል ማቋቋማችን ለቤተክርስቲያናችን የተለየ ስጦታ ነው ነገር የተለየ ቦታ ነው። ቤተክርስቲያናችን ይሄ ሲያንሳት እንጂ ሲበዛ አታባል። ስለዚህ እኛ ዛሬ ይህንን አድርገናል፣ ነገ ያሉ ልጆቻችን ይጠቀሙታል። ምናልባት እኛ ዛሬ እስከምንገዛ መቆየታችን አናውቅም እኮ፣ ግን ዋናው ነገር የተሰጠን ዛሬ ነው። ዛሬ እንድቀር ነገ ደግሞ ሌላው ተተክቶ ይሰራል። ስለዚህ ባካችሁ ልጆቻችን የምትችሉትን አድርጉ። ለማስገባት ያው ባንክ ቃል ገብተዋል። እንግዲህ ቤተ ኢትዮጵያ እናት ራሄልና አዳም ናቸው። በሌላ ቀን 8220 እዚሁ በጣም ይገርም ነው። በጣም ይገርም ነው። ቃል የተገባ 29920 እንግዲህ በጣም ይቺ ትሞላለች መቼም። አሁን ቀደም ፕሮግራም ስላለን ውጭ እዚያው ተገኝቼም እየበላን ስለምንገናኝ እዚያው እንሳለማለን። አዳራሹ ስለምንገናኝ ጊዜ እንዳይፈጅባችሁ እዚያው አሳልማችኋለሁ። በእውነቱ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እጅግ በጣም ደስ ብሎኛል፣ አቆጣችሁኛል። እግዚአብሔር እናንተንም ከፍ ያለውን ስጦታውን እግዚአብሔር ይስጣችሁ። ጋይስ ተመልከቱ፣ እዚህ ጋር ሳምቡሳ አለ። ሳምቡሳ ሲቀጥል ደግሞ እንጀራ ምናምን ምግቦች አሉ የተለያዩ። ልክፈል እዚህ ጋር ወይስ ያው አንድ ምግብ ሶ 10 ዩሮ ከፈልም ማለት ነው። 10 ዩሮ ስለመናገር ላይ ከርካሽ ነው። ወጣችሁ ልብላ ብትሉ ዋላ ባለፈው ታክሲ 36 ዩሮ 20 ዩሮ ትከፍላላችሁ ለአንድ ምግብ ማለት ለአበሻ። ሶ ርካሽ ነው፣ አሪፍ ነው። ምግቡ ደግሞ ጥሩ ይመስላል። ደርሰናል አሁን። አመሰግናለሁ። ሰላም ይመስገን። ለና አዲስ ሰላም እንዲያለየት ምን ብር ተቀል ምን ቦታ የለም ወላ መተላለፊያ ያለ ቤተክርስቲያኑ ከጥግ እስከ ጥግ ጢም ብሏል። ጢም በጣም ብዙ ሰው ነው ያለው። መቀመጫ አገኘን ራሱ ነው እንጂ አይመስለኝም የምናገኝ። እስቲ እዚህ መዝሙር የሚዘምሩበት ምናምን ክፍል አለ። ወደዛ ነው የምንሄደው። ስላሴ ይስጥልን። ምግባችን ይሄን ይመስላል። ተቀብያለሁ። የስላሴ ዳቦ ነበር እዚህ ጋር ምስር ምናምን አሪፍ ደስ ይላል። ቃለም ምግቧን ተቀብላለች። ይጣፍጣል። እየቀረስኩ ይጣፍጣል ወይ? አዎ ይጣፍጣል። ሶ ጋይስ በስተመጨረሻ ሁሉም ጨርሰናል ማለት ነው። አሁን ከቤተክርስቲያኑ ፊት ለፊት ነው የሚገኘው። በድጋሚ ቤተክርስቲያኑ ያላችሁ እስካላችሁ ማለት ነው ተመልከቱ። አማኑኤል ቤተክርስቲያን ወይም ኤኦቲሲ ይባላል። የማታውቁት ከሆነ መታችሁ ጎብኙ። በጣም ነው የሚያምረው። በጣም ደስ ይላል። ሰዎቹም ላይ በጣም ፍሬንድሊ ናቸው አላ ለወጣቶችም የሆነ ትሪት ያደርጋሉ። በደንብ ደስ ይላል። እና እንደተነገረው ላይ ቤተክርስቲያን ገዳም እያስገነቡ ነው። ይሄን ገዳም ለማስገነባት 1.2 ሚሊዮን ዩሮ ያስፈልጋል። እና ይሄን ብር ላይ ከኛ ስለሆነ የሚሰበሰበው በተቻላችሁ መጠን ላይ አቅም ያላችሁ ሰዎች ኢትዮጵያ ያላችሁ አቅማችሁ ከፈቀደ ግን ስፔሻሊ ላይክ እዚህ ዩሮፕ ላይ ያላችሁ ይሆናል አሜሪካ ያላችሁ አረቢያ ላይክ በየቦታው ማለት ነው የምትችሉትን ነገር አዋጡ አድርጉ። ባሴ መጣበለ ተጨርሷል። ገብቼ ይሄ ነው አረበላ እቻ ባሴ መጣ ብዬ ሮጪ ነበረ እንደነገርኳችሁ ለቤተክርስቲያን መስገንቢያው ማለት ነው 1.2 ሚሊዮን ዩሮ ያስፈልጋል። እና ይሄ ቤተክርስቲያን ላይክ ማወቅ ያለባችሁ ነገር የሆነ ለጀርመን ብቻ አይደለም ኦር ላይክ ለፖላንድ እና የተካፈለ ሳይሆን ለአጠቃላይ ላይክ ለመላው ዩሮፕ ማለት ነው። ለመላው ዩሮፕ እንደ ኦርቶዶክስ ቤተክርስቲያን እስካሁን ገዳም የለንም ምንም። ሶ የመጀመሪያው ነው ማለት ነው። በጣም የተቀደሰ ሀሳብ ነው። እናንተም የበኩላችሁን የምትችሉ ሰዎች አላቅማችሁ ፈቀደ እንድታዋጡ ላይክ በእግዚአብሔር ስም መልእክት ያስተላልፋለሁ። ሶ ቪዲዮ ተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እስከ ቀጣይ ቪዲዮ ቻው።